መልመጃ 1:11 የአንድ ትምህርት ቤት የእግር ኳስ ቡድን በ6 ጨዋታዎች አሸንፎ በ3 ጨዋታዎች ተሸንፎ በ2 ጨዋታዎች አቻ ቢለያይ ይላል። የመጀመሪያውና የሁለተኛው እነኚህ 3 ጥያቄዎችን መመለስ ነው። አሁን እነኚህን ማስመር ነው። 6 አሸነፈ፣ 2 ጨዋታዎችን እዚህ ጋር 3 ደግሞ በጨዋታ ተሸነፈ፣ 2 ደግሞ አቻ ወጣ። አሁን እነኚህን ቁጥሮች አጠቃላይ ስንደምራቸው 6 ሲደመር 3 ሲደመር 2 ስንት ነው የሚሆነው? 11። እሺ አሁን ከ11 አሁን ክፍልፋይን የምንሰራው ከ11 ነው ማለት ነው። እዚህ ጋር ከተጫወቱት ጨዋታዎች ውስጥ የተሸነፉበትን ጨዋታዎች በክፍልፋይ ግለጽ። የተሸነፉት 3። ስለዚህ ከ11 ውስጥ 3 እጅ ነው አይደል? 3 11ኛ ነው የሚሆነው ማለት ነው። አቻ እዚህ ጋር ደግሞ አቻ የተለያዩበትን ጨዋታዎች በንብብር ቁጥር አቻ ደግሞ የወጡት በስንት ጨዋታዎች ነው? በ2 ጨዋታዎች። ስለዚህ 2 11ኛ። እዚህ ጋር ደግሞ ቡድኑ ያሸነፈበትን ጨዋታዎች 6 11ኛ ማለት ነው። ስለዚህ በዚህ መንገድ እንገልጻለን። ሁለተኛው ጥያቄ ደግሞ ምንድነው? ሁለተኛው ለሴሚስተሩ የማጠቃለያ ፈተና ከተዘጋጁት 40 ጥያቄዎች ውስጥ 2/5ኛው ምርጫ ነው። 1/4ኛው እውነትና ሐሰት ነው። እውነታ ወይ ሐሰት ነው። ሌላ አይነት ጥያቄዎች አሉ። አሁን አጠቃላይ 40 ጥያቄው እንደ አንድ ነው። ክፍልፋይ ሲባል ክፍልፋይ ከአንድ ድፍን ነገር ነው አይደለም የሚወሰደው? ከአንድ ድፍን ከሆነ ነገር ከአንድ ድፍን የሆነ ነገር። አሁን እዚህ ጋር ይሄ እዚህ ጋር ያለው 2/5ኛው ምርጫ ነው ከተባለ እዚህ ጋር ደግሞ 1/4ኛው ደግሞ ምንድነው ተባለ? እውነት ወይንም ሐሰት ከሆነ ይሄ ደግሞ የማይታወቀው ምንድነው? ሌላ አይነት ጥያቄ ነው። ደረቅ ጥያቄ ሊሆን ይችላል አይደለ? ወይ በስራ ሳይ ወይ ተንትን ምናምን ደረቅ ጥያቄ ነው የሚባለው አይደለ? ስለዚህ ወይ አዛብድ ሊሆን ይችላል አይታወቅም። እና ሌላ አይነት ጥያቄ ደግሞ ጠ ነው ብለን ብናስብ ይሄ ነገር እንዳለ በሙሉ ተደምሮ አንድ መሆን አለበት የሚለውን ሐሳብ ነው የምንጠቀመው። ይሄ ማለት 2/5ኛ ሲደመር 1/4ኛ ሲደመር የማይታወቀው ተደምሮ አንድ መሆን አለበት። ከዛ እነኚህን ሁለቱን እንደምራለን መጀመሪያ። ይሄን 20 የጋራ እንወስድና 20 ለ5 አይደለ? አሁን እዚህ ጋር 20 የጋራ እንወስዳለን የሁለቱን። ከዛ 20 ለ5 4 ሲባዛ በ2 8 ሲደመር 20 ለ4 5 ሲባዛ በ1 5። ስለዚህ ስንት ሆነ ማለት ነው? 13 20ኛ ሆነ ማለት ነው። ሰበሰብን ማለት ነው። ይሄንን የተበታተነው ሰበሰብን ነው። 13 20ኛ ሲደመር ጣልና ከዛ ምን 1። አሁን ደግሞ ይሄን ቦታ ስንቀይር እኩል ይሆናል 1 ሲቀነስ 13 20ኛ። ይሄን ደግሞ ስንሰራ ምን ይሆናል? 20 እናደርግና አይደለ? 20 እናደርግና ስንት ነው የሚሆነው? 20 ለ1 20 ሲቀነስ 13 ይሄ 7 20ኛ ይሆናል ማለት ነው። አሁን ጥያቄው ምንድነው? ጥያቄው ጋር ስንሄድ ሌላ አይነት ጥያቄ 27ኛ ነው ማለት ነው ይሄ። ስለዚህ ወደ ጥያቄ ሄደን ምንድነው የተጠየቅነው እናያለን። እዚህ ጋር 40 ጥያቄዎች ናቸው። ስለዚህ ምርጫው ስንት ጥያቄ ነው ብንባልስ 40 ሲባዛ 2/5ኛ በ5 1 በ5 8 8 ሲባዛ 2 16። ስለዚህ 16 ምርጫ አለ ማለት ነው። እዚህ ጋር ደግሞ 1/4ኛ 40 ሲባዛ በ1/4ኛ በ4 1 በ4 10። ስለዚህ ስንት እውነት 10። አያችሁ 10 እና አሁን 16 ምርጫ ከሆነ 10 ደግሞ እውነት ወይንም ሐሰት ከሆነ ሁለቱ ተደምረው 16 26 ሆኖ ማለት ነው። አሁን 18 ነው የሚቀረው ማለት ነው። 14 ነው ለሚቀረው ሌላ ጥያቄ 14 ነው የሚሆነው። ኤኒዌይ በጥያቄውን ደግሞ ምንድን የሌላ አይነት ጥያቄዎች ብዛት ስንት ነው ይላል። 14 ሰርተን አምጥተናል። በዚህ በክፍልፋይ ስንሰራስ 7 20ኛ ስለሆነ 7 20ኛ እዚህ ጋር ይሄ 0 0 እዚህ ጋር 2 ስለዚህ ስንት ሆነ 14። ይሄኛው ደግሞ ሶስተኛው አንድ ነጋዴ በ400 ብር የገዛውን ዕቃ በ400 ብር ነው የገዛው። ከዛ 500 ብር ሸጠ። አሁን በመሃል ስንት አተረፈ? ፖዚቲቭ 100 አተረፈ አይደለ? 100 ብር አተረፈ ማለት ነው። 100 ብር ካተረፈ ትርፉ በመቶኛ ስንት ነው ይላል። ስለዚህ 100 ሲካፈል የገዛበት ዋጋ ደግሞ 400 ነው አይደል? 400 ሲባዛ ያው ለ100% አይደለ?
እንደዛ ነው አይደል? ይሄ ያተረፈው ትርፍ ሲካፈል ለገዛበት ዋጋ ሲባዛ በ100%። እዛ ሁለቱ ዜሮች በሁለቱ ዜሮች ሲጠፋ 1/4ኛ። ስለዚህ 100% ሲካፈል ለ4 ስንት ሆነ ማለት ነው? 25% ነው ያተረፈው ማለት ነው። ይሄ ስንት ፐርሰንት ነው ያተረፈው? 25%። እዚህ ጋር ደግሞ ገመቹ በጎችን ገዝቶ በዚህ ያህል ብር ሸጠ። አቶ ገመቹ በጎቹን የሸጠው 7% ከስሮ ከሆነ በጎቹን የገዛው በስንት ብር ነበር? ከስሯል። አያችሁ፣ መጀመሪያ በጎቹን በጠ በሚባል ብር ገዛ። ከዛ ደግሞ የዚህን የጠን ደግሞ 7% ከሰረ። ከዛ በስንት ሸጠ? ከስሮ ሲሸጥ ማለት ከጠ ላይ አሁን ከገዛበት ላይ 7% ቀንሶ ሲሸጥ የሸጠበት ዋጋ ደግሞ 46.50 ከሆነ ይህንን ደግሞ ስንሰራው ምን ይሆናል? ጠ ሲቀነስ 7/100ኛ ጠ ነው የሚሆነው አይደለ? 46.50 ከዛ ይሄ ደግሞ ምን ይሆናል ማለት ነው? እዚህ ጋር አንድ ስናደርግ ስንሰራው 100 ከዛ እዚህ ጋር 100 ጠ ሲቀነስ 7 ጠ እኩል ይሆናል 46.50 ከዛስ ይሄ 93 ጠ 100ኛ ስንት ሆነ? ይሄ 46.50 ይሆናል። ከዛ ጠ ለብቻው ለማስቀረት ገልብጠን አይደለም እናባዛው። ይሄ በ193ኛ ይሄንንም በ193ኛ አይደለ? ክሪስ ክሮስ ይሄ በ193 ጠፍቶ ጠ ብቻ እንዲቀርልን ከዛ ይሄንን ደግሞ እናበዛለን ማለት ነው። ስለዚህ አሁን ጠ ማለት ስንት ይሆናል ማለት ነው? 46.50 ሲባዛ 100 ስንተኛ? 93ኛ። ከዛ ይሄ ስንት ይሆናል ማለት ነው? 5000። አያችሁ አሁን ይሄ በጎቹን በ5000 ብር ነበር የገዛው። ልክ በ5000 ብር ገዛ፣ 4650 ብር ሸጠ። ስለዚህ በጎቹን የገዛው በስንት ብር ነው ለሚለው ስንት ብር ነው? በ5000 ብር። የ5000 አሁን 7% የ5000 7% ስታነሱ የዚህና 7% ስትቀንሱ ስትፈልጉ ስንት ብር ነው የሚሆነው ማለት ነው? 350 ነው አይደል? 350 ብር ነው የሚሆነው ማለት ነው። ያችሁ የከሰረው 350 ብር ስለሆነ አይደል? እሺ አንድ ነጋዴ 50 እርሳሶችን በ100 ብር ገዛ። ኦኬ የገዛበት እኛ የሚመለከተን የገዛበትን ብር ነው። አሁን የገዛው በ100 ብር ነው። እሺ እያንዳንዱን እርሳስ በ2 ብር ከ50 ብር ሸጠ። ጥሩ አሁን በስንት ብር ሸጠ ማለት ነው? 50 ሲባዛ በ2.5 ስንት ነው የሚሆነው ማለት ነው? 125። ስለዚህ በ100 ብር ገዛ። በ100 ብር ገዛ። ከዛ በስንት ብር ሸጠ? በ125። ለምን 50ውን እርሳስ በ2 ብር ከ50 ሲሸጥ ከእያንዳንዱ እርሳስ 50 ሳንቲም አግኝቷል። ስለዚህ በ100 ብር ገዝቶ በ125 ብር ከሸጠ እዚህ ጋር ትርፍ ሲደመር ፖዚቲቭ 25 ብር ነው ማለት ነው። ስለዚህ ይህንን ፖዚቲቭ 25 ብር አሁን ምንድን ነው ትርፉን ወይንም ኪሳራውን መቶኛውን በመቶኛ ፈልግ ይላል። የትርፉን ወይንም የኪሳራውን ትርፍ ነው አይደለ? ፖዚቲቭ ካልኩኝ ትርፍ ነው ማለት ነው። ኔጌቲቭ ካልኩኝ ደግሞ ኪሳራ ነው ማለት ነው። ፐርሰንት ላይ እንደዛ ነው። ስለዚህ ሌላ ጥያቄ እንሰራለን። አሁን እዚህ ላይ ኔጌቲቭ ሲመጣ ኪሳራ እንደሆነ ለማሳየት። እሺ ስለዚህ አሁን ያተረፈው 25 ብር ነው፣ የገዛው በመቶ ነው። ከዛ ይህንን በመቶ እንደዚህ ማብዛት ነው አይደል? 25 አተረፈ። ከስንት ብር? ከመቶ ብር ላይ 5 ብር አተረፈ። ከዛ ይሄንን በ100% ስናሰላ ይሄ 1/4ኛ ነው። 1/4ኛ ሲባዛ በ100% ይሄ ስንት ይሆናል ማለት ነው? 25% አትርፏል ማለት ነው። በጣም ጎበዝ ሰው ይሄን ያህል ካተረፈ። ስድስተኛ ሲንግተን የመኖሪያ ቤት በስንት ብር? በ49,000 ብር ገዛች። በ49,000 ብር ገዛች። በ6,000 ብር አድሳ በ5,000 ብር ደግሞ ቀለም ቀባ ይችላል። አሁን ይሄ አጠቃላይ ቤቱ ላይ ያወጣችው ወጪ ነው። አያችሁ አሁን ሰዎች ቤትን ገዝተው አሮጌ ቤትን ገዝተው አድሰው ስለሚሉ አጠቃላይ የቤት ግዢው ላይ እንደወጣ ተደርጎ ነው የሚታሰበው። አሁን 49,000 አወጣለች። ቀጥሎ ደግሞ 6,000 ብር አወጣለች። አሁን ደግሞ ለቀለም መልሳ 5,000 ብር አወጣለች። ይሄ ያወጣችው አጠቃላይ አሁን 60,000 ብር ነው የሚሆነው ማለት ነው። አሁን እኛ ምን ብለን ነው የምናስበው? የቤት ግዢውን ስንት ነው የፈጸመችው? በ60,000 ብር ነው የገዛችው። አሁን ይሄ ገዛችበት በስንት ሸጠች? በ58,500 ብር ሸጠች። ቤት ያከስራል እንዴ?
የረ ቤት እንኳን አከስርም ነበር ከሰረች። ግን እሷ ስንት ነው የከሰረችው? 1000 ስንት ነው የከሰረችው? 1500 ነው የከሰረችው። አሁን እዚህ ጋር 1500 ከሰረች። አሁን 1500 ከስራለች ማለት ነው። ይሄንን ሁሉ ሰርታ ማለት ልፋቷ ራሷ አሁን እዚህ ጋር የተመላለሰችበት ጉልበቷ ራሱ ሳይታሰብ ይሄንን ሁሉ ብር ግን ከስራለች። እሺ አሁን ጥያቄው የትርፉን ወይንም ኪሳራውን፣ አሁን ኔጌቲቭ ስለሆነ ኪሳራ ነው ማለት ነው። ስለዚህ ምን እናደርጋለን? ኔጌቲቭ 1500 ከስንት ሺህ ብር ላይ? ከ60 ሺህ ብር ላይ አይደለ? 60 ሺህ ብር ላይ ፐርሰንት ከተባልን ደግሞ ምንድን ነው ያው ፐርሰንት፣ እዚህ ጋር የፐርሰንት ምልክት ማድረግ ማለት ነው። ከዛ እዚህ ጋር ያሉ ሁለት ዜሮዎች ይጠፋሉ። እዚህ ጋር 4 ዜሮ ከላይ አጠፋን አይደል? 4 ዜሮ ከታች እናጠፋለን። ከዛ ምን ይሆናል? ኔጌቲቭ 15 ስንት? ስድስተኛ ፐርሰንት። ይሄ ደግሞ ሲቃለል ኔጌቲቭ 2.5% ይሆናል ማለት ነው። ስለዚህ ያው ኪሳራው ብዙ ባይሆንም ግን ከስራለች። ኔጌቲቭ 2.5 ነው። አሁን እቺ ኔጌቲቭ የምታሳየን ምንድነው? ኪሳራ መሆኑን ነው።